እንዴት አምሽታችኋል ተመልካቾች የኢቲቪ 57 የቢዝነስ ዜና ተጀምሯል ለመረጃዎቻችን አጋሪ ሆነንን ኦሮሚያ ባንክን እናመሰግናለን መቅደስ እንዳለ ነኝ የኢትዮጵያ ኢንቨስትመንት ሆልዲንግ ከየካቲት 17 2017 ዓ.ም ጀምሮ አቶ አቤል ታደሰን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ መሾሙን አስታወቀ 50ኛ ዓመት የወርቅ ኢዮቤልዩ በዓሉን ለማክበር የወራት ጊዜ የቀሩት የኢትዮጵያ መድን ድርጅት በሀገሪቱ ፈርቀዳጅ የመድን ሰጪ ተቋም ነው አዲሱ የተቋሙ ዋና ስራ አስፈጻሚ በግሉ ዘርፍ በሚታወቀው አዋሽ ኢንሹራንስ አክሲዮን ማህበር ከሰልጣኝ የውል ክለርክ ሰራተኝነት እስከ ቅርንጫፍ ዋና አስተባባሪነት ለ23 ዓመታት እንዳገለገሉ ከኢትዮጵያ መድህን ድርጅት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ኢትዮጵያ የግብር አሰባሰብን በማዘመንና የግብር መሰረትን በማስፋት ካለፉት ዓመታት የተሻለ ገቢን እየሰበሰበች መሆኑ ተገለጸ። የገቢዎች ሚኒስቴር ከአይኤምኤፍ የምስራቅ አፍሪካ ታክስ አስተዳደር ጋር በመተባበር 11 የምስራቅ አፍሪካ ሀገራትን ያሳተፈ አውደ ጥናት በአዲስ አበባ አካሂዷል። ሳምሶን ገድሉ ኢትዮጵያ ከጊዜ ወደ ጊዜ በታክስ አሰባሰብ ላይ እድገት እያመጣች እንደምትገኝ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ሚኒስትሩ አክለውም በግብር ስርዓት ውስጥ የተደረጉ ማሻሻያዎችና የፖሊሲ ለውጦች እየተገኘ ላለው የገቢ እድገት ማሳየ መሆኑን ጨምረው ተናግረዋል። በአምናና በዘንድሮ መካከል ያለው የገቢ መሰብሰብ ልዩነት በጣም ከፍተኛ ነው። የዘንድሮ በከፍተኛ ደረጃ እያደገ ነው ያለው። የታክስ ፖሊሲ አሻሽለናል። የታክስ አስተዳደር አቅም እየገነባን ነው የምንገኘው። የታክስና የገቢዎች ዙሪያ ያሉ የዲጂታላይዜሽን ስራም የተሰራ ነው የሚገኘው። ብሔራዊ የታክስ ግብረ ኃይል ተቋቁሞ በከፍተኛ ደረጃ የተሰራ ነው ያለው። የታክስ ተገዥነትን ለማሳደግ ከህብረተሰቡ ጋር በታክስ ጉዳዮች ላይ ሰፋፊ ውይይቶች ተካሂደዋል። ክልሎችም ለዚህ ትኩረት እንዲሰጡ የተደረገ ነው የሚገኘው። ስለዚህ አገራዊ የሆነ ከፍተኛ የሆነ የሪፎርሙ ዋነኛ አካል ስለሆነ ይህንን ስራ የበለጠ አጠናክረን ነው የምንቀጥለው። ጀመርን እንጂ ገና ነው። በጣም አጠናክረን የምንቀጥል ይሆናል ማለት ነው። የገቢዎች ሚኒስቴር ከአይኤምኤፍ ምስራቅ አፍሪካ ቴክኒክ ድጋፍ ጋር በመተባበር ባዘጋጁት የቀጠናው ሀገራት በሀገር ውስጥ ገቢ የመሰብሰብ አቅማቸውን በማሳደግ ላይ ባለመ አውደ ጥናት ላይ የተገኙት የገቢዎች ሚኒስትሯ አይናለም ንጉሴ ኢትዮጵያ የምትሰበስበውን ገቢ ለማሳደግ ይረዳት ዘንድ የመካከለኛ ዘመን የገቢ ስትራቴጂ መንደፏን አንስተው አውደ ጥናቱ ይህንን ተሞክሮ ለሌሎች የምስራቅ አፍሪካ ሀገራት ለማጋራት ይረዳል ብለዋል። የዓላማው የሀገር ውስጥ ገቢ መሰብሰብ ለልማት ያለውን ፋይዳ በዋናነት ደግሞ የመካከለኛ ዘመን የገቢ ስትራቴጂን በተመለከተ የሀገራትን ልምድ በኢትዮጵያም በሚኒስትሮች ምክር ቤት ጸድቆ ወደ ስራ ከገባን በኋላ ያለንን ፐርፎርማንስ የምናጋራበት መድረክ ነው። ለቀጣይ 4 ቀናት የሚቆየው አውደ ጥናቱ የቀጠናው ሀገራት የሀገር ውስጥ ገቢያቸውን በማሳደግ የልማት ወጪያቸውን በራሳቸው መሸፈን የሚችሉበትን አቅም ለመፍጠር ያለመ ነው ተብሏል። ራይድ ትራንስፖርት በስታርታፕ ደረጃ ተቋቁሞ ታክሲ ፈላጊዎችንና አሽከርካሪዎችን በቴክኖሎጂ የማገናኘት ስራ የሚሰራ ተቋም ነው። አሁን ላይ ግዙፍ ኩባንያ ለመሆን የበቃው ራይድ ትራንስፖርት ከ120 ሺህ በላይ ለሚሆኑ ዜጎች በቀጥታና በተዘዋዋሪ የስራ እድል ፈጥሯል። በኩባንያው እንቅስቃሴ ዙሪያ ከመስራችና ዋና ስራ አስፈጻሚዋ ሳምራዊት ፍቅሩ ጋር ያደረግነውን ቆይታ አብረን እንከታተል። ኤኔስተል ራይድ ባኮመነሻ ከኢቢሲ ሸጎሌ ነው። እንዴት አለሽ? እግዚአብሔር ይመስገን ደህና ነሽ? እንኳን ደህና መጣሽ። ደህና ነሽ? ሁሉ ሰላም? እስኪ ራስሽን በቀኝ አስተዋውቂ። እሺ፣ ሳምራዊት እባላለሁ። የራይድ አንደኛዋ መስራችና ስራ አስፈጻሚ ነኝ። የራይድ የትራንስፖርት አገልግሎት እንዴት ተጠነሰሰ? እንዴት ተወለደ ሀሳቡ? ከሚለው እንጀምር። ራይድ እንዴት ተጠነሰሰ? እንግዲህ ከራይድ በፊት ብዙ ፕሮዳክቶች ነበሩ። ሃይብሪድ ዲዛይንስ ካምፓኒው ነው እንደ ስታርታፕ የመሰረትኩት ድርጅት ነው። ደግሞ ዜና አጠራቀሚ ነው ሃይብሪድ ዲዛይንስን የመሰረትኩትና ራይድ እንዴት ነው አመጣጡ? ከችግር ተነስተን ነው። እኔም ማታ አምሽቼ ነው የምወጣው 7 ሰዓት 6 ሰዓት ነው ሌሊት የምወጣው ከቢሮና ትንሽ ታክሲ ይዞ መሄድ በጣም ያስፈራ ነበር። ቢኮዝ አሽከርካሪው ማንነቱ አይታወቅም፣ መኪናው የሱ ነው ወይ፣ በዛ ላይ ዋጋው እንደ ሁኔታው ይጨምራል። እንደዛ ነው አመሰራርቱ ራይድ። በተለይ አዲስ የስራ ፈጠራ ሲሆን ከፍቃድ አሰጣጥም ሊሆን ይችላል። የእናንተ ደግሞ አዲስ የትራንስፖርት አገልግሎት አይነት ነውና ምን ገጠማችሁ? አሽከርካሪዎች ማሳመን ሊሆን ይችላል፣ ሲስተሙን መዘርጋት እንዴት ያለፈው? ወይ ብዙ ቻሌንጅ አልፈናል። ኢንቨስትመንት ማግኘት ትልቁ ሀስላችን ነበር ነው። ሌላኛው አሽከርካሪውን ከነበረው አሰራር ወደ አዲስ አሰራር ወደ አዲስ ካልቸር ማምጣት ሌላ ትልቅ ቻሌንጅ ነበር። እሱን ደግሞ ስንጨርስ ምን አጋጠመን መሰለሽ? ይሄ የማይታወቅ ሲስተም ነው፣ አዲስ አይዲያ ነው።
ስለዚህ ፖሊሲ ስለሌለ ፖሊሲ እስክናወጣ መዘጋት አለበት ተብሎ ተዘጋ ኦፊሳችን ማለት ነው። እና ኦፊሳችን ሲዘጋ በጣም ከባድ ነበር ለኛ። በዛ ጊዜ ኢንጂነር ታከለው ኡማ ጋር ሄደን አናግረን በቃ አስረድተን ያው ቢሮአችን ተከፈተ። ግን 2 አመት ተካሰናል ከአንዳንድ የመንግስት ቢሮዎች ጋር ኮርት ላይ ሆነን እየተከራከርን ቀጠልን ማለት ነው። ከ2 አመት በኋላ አሸነፍን። አሁን ያንን ሁሉ ነገር አልፋችሁ አሁን ላይ ምን ላይ ናችሁ? ምን ያህል የስራ ዕድል ተፈጥሯል? ምን ደረጃ ላይ ናችሁ? እግዚአብሔር ይመስገን አሁን ወደ 120 ሺህ የቀን የማታ ፓርት ታይም የሚሰራ አጠቃላይ ያንን ያህል የስራ ዕድል ፈጥረናል። አሁን ኦፕሬት የምናደርገው አዲስ አበባ፣ ደብረ ዘይት እና አዳማ ኦፕሬት እናደርጋለን። ከኢትዮጵያም ውጭ ወጥተናል። ጅቡቲ እየሰራን ያለ ነው። ከእናንተ ሌላ የለም አይደል? ጅቡቲ ከኛ ሌላ የለም። የመጀመሪያ እኛን ላውንች ያደረግነው ጥሩ እየሰራን ነው። እዛ ራይድ ወደፊት ምን ላይ እንጠብቀው? ምን አገልግሎቶችን አካቶ ይመጣል? ምን እቅድ አለ? ኤሌክትሪክ መኪና እያስቀየርን ነው አሽከርካሪዎቻችን ከባንክ ጋር እያይዘን። ቀጥሎ ሌክዠሪ መኪናዎች ላይ በደንብ እንገባለን። ቀጥሎ ደግሞ ወደ አየር እንመጣለን ማለት ነው። እሱም እቅድ አለን። መልካም የስራ ዘመን ነው ይልሻል። እኔም በጣም አመሰግናለሁ። ቴንክ ዩ። እሺ ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ35 ሳንቲም እየገዛ በ130 ብር ከ92 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት።